ኤሚን እና ዳኒ ሊጋቡ እንደሆነ ዳግም አወቀ። ዛሬ እንግዲህ የዳኒ እናት ጋር ሄዶ ነበር እና የዳኒ እናት ደግሞ ኤሚንን ስለማይወዷት እንዲጋቡ ስለማትፈልግ ቀጥታ ለዳግም ተናግራ ነበር እና ኤሚን እንግዲህ ልታገባው ነው። ሁለት ጓደኞችም በአንድ ጊዜ እያጫወተች ነው። ያንተ አላበቃም ስላት አንተ አልሳካም አንተ ማግባት ሲያቅጣት እንግዲህ ልጄን አጥምደዋለች፣ ልጄን ልታገባው ነው በማለት ለዳግም ስትናገር ነበር እና ዳግም በጣም ነበረ ያዘነው። እንዴት ነው ምን እንደዚህ አታረግም ብሎ ሲከራከርላት ነበረ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ ያረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ለድምፄ ደግሞ በጣም ይቅርታ አድርጉልኝ። ብርዱ ነው መሰለኝ ድምፄን እፍና አድርጎኛል ማለት ነው። ቤተሰብ መልስ ክፍል 9 ይዤላችሁ መጥቻለሁ። ክፍል 9 ላይ እንግዲህ ዳግም ዛሬ የዳኒ እናት ቤት ሄዶ ነበረና ሲሄድ እንግዲህ ተጣልቶ ስለነበረ ይቅርታ ለመጠየቅና የበፊት ጓደኝነታቸው ወንድምነታቸው እንዲመለስ ለማድረግ ነበረ የሄደው። ከሄደ በኋላ እንግዲህ ያልጠበቀው ነገር ነበረ የሰማው። ምክንያቱም እንደምታውቁት ዳኒና ዳግም ተጣልተዋል። የተጣሉበት ምክንያት ደግሞ በሄሚን ምክንያት ነው። ሄሚንን ትቶ ሌላ ሴት ስላገባ የሄሚን እናት በዳግም ምክንያት ስለሞተች በዛ ምክንያት ተጣልቶ መጥፎ ሁኔታ ላይ ነው ያሉት። አብሮ አደግ ናቸው። ከልጅነታቸው አብሮ ላይ ነው ያደጉት። ወንድማማቾች ማለት ትችላላችሁ። እና ግን በሄሚን ምክንያት ስለተጣሉ በጣም ተደባድቦ ነበር በተደጋጋሚ ማለት ነው። እና የኤሚን እናትም ደግሞ የሞተችው በዳግም ምክንያት ነው። እዛ መጥቶ አንቺ እኔን ለማስገደል ሙከራ አድርገሻል በማለት በተናደደ እና በማየውን ቃላቶች ሲናገር ነው እንግዲህ ሴትዮዋ ራሷን ስታ የልብ ድካም ስለነበረባት የሞተችው ማለት ነው። እና እሱን ለመበቀል እንግዲህ ዳኒና ኤሚን ተባብሮ አስቦበት አውርዶ እንግዲህ እንጋባ እኔና አንቺ በመጋባት ነው ዳግም ልንበቀለው የምንችለው። እንግዲህ ዳኒ እንደዚህ ልል የቻለው ወይም ደግሞ ዳግምን ለመበቀል ያሰበው አንተ ለቃቃሚ ነክ ከልጅነት ጀምረ የኔን ትረፍራፊ ነው እየለቃቀምክ ያደግከው ሲለው ነው እንግዲህ እንዴት የገዛ ወንድሜ ዛሬ እንደዚህ ይለኛል በማለት እሱን ለመበቀል አስበው ነው እንግዲህ ኤሚንን ለማግባት ያሰበው። ለሱ ብቻ ሳይሆን ደግሞ ኤሚንን ከበፊቱም ጀምሮ ያፈቅራታል፣ ይወዳታል። አሁን ይህን አጋጣሚ ሲያገኝ እንግዲህ ልጠቀምበት አስቦ አውቆ የበቀል አስመስሎ በዛ ደግሞ ኤሚን የሶስት ሳምንት እርጉዝ መሆኗ ተነግሯት ነበረ። እራሷ ስታ ሆስፒታል በወደቀችበት ሰዓት የልጁንም አባቱ ሆናለሁ ያንቺም ባለ ሆናለሁ እንጋባ በማለት ኤሚንም አስባበት እሱ መበቀል ስለምትፈልግ ከገዛ ጓደኛውና ከገዛ ወንድሜ ብሎ ከሚጠራው ሰው ጋር ለመጋባት ወስናለች ማለት ነው። እዛ ሄዶ እንግዲህ ቤቷ ድረስ ሄዶ እውነት ነው ወይም ዛሬ የዳኒ እናት ቤት ሄጄ ነበር፣ እናቷ እንደዚህ ብላኝ ነግራኛለች፣ ግን እኔ አላመንኳትም። አንቺን ልጠይቅሽ ብዬ ነው የመጣሁት። እውነት ነው ወይ የገዛ ጓደኛ ወንድሜን አግብተሽ ልቀጭኝ ነው ወይ ብሎ ስጠይቃት፣ አረ አንተ ምን ሆነክ ደስተኛ ሆነክ አይደለ? ለምንድነው መቀጣት ፈልግ አይደለ ወይ ያገባከው በማለት ስትመልስለት፣ እኔ እባክሽ ትንሽ ጊዜ ጠብቅኝ፣ አስካክዬ እመለሳለሁ ወደ አንቺ፣ ነገሮቹን ትንሽ ነገር ብቻ ነው የቀረኝ በማለት ሲማጸናት፣ እኔ እቃክ አይደለሁም ወይስ ውሽማ ልታረገኝ ፈልገክ ነው? እኔ አሁን በጣም ደስተኛ ነኝ። ከአንተ በላይ ዳኒ ያፈቅረኛል፣ ይወደኛል። ከአንተ ጋር ሳለማቸው የነበሮችን ነገሮች በሙሉ ልጆች ወልድለታለሁ፣ ደስተኛ አደርገዋለሁ። ለአንተ ላረግ የነበረውን ወይም ደግሞ ከአንተ ጋር ልኖር የተመኘሁትን ህይወት ከዳኒ ጋር እኖረዋለሁ በማለት ስትመልስለት፣ ይሄ ቀልድ ነው፣ መቼም እሱን አታገቢውም። እኔ አፈቅርሻለሁ፣ እንደማፈቅርሽም በደንብ ታውቂያለሽ የኔ አለም ሲላት፣ እኔ ያንተ አለም አይደለሁም። በፊት የነበረው ፍቅራችን ገደል ከተሃል፣ አንተ ነው የገደልከው፣ ራስ ቆፍረ ቀብረዋል። እኔ የበፊቱ ኤሚን አይደለሁም፣ እኔ ሌላ ነኝ። እናቴ ከሞተችው በኋላ እኔ እንደ አዲስ ነው የተወለድኩት፣ የበፊቷን ሴት አገኛለሁ ብለ እንዳታስብ በማለት ስትመልስለት ነበርና የልብ ድካም አለበት ይሁን አላቅም። በንዴት እንግዲህ ወርቆ ነበርና ምንም ነገር አልመሰላትም ነበር። እባክሽ ከመቼ ጀምሮ ነው እኔ ላይ እንደዚህ ጨካኝ መሆን የጀመርሽው? እንደዚህ ሆኝ እንኳን ውሃ እንኳን አትሰጪኝም ብሎ ሲጠይቃት፣ አልሰጥህም ምንም አልሆንክም ብላ ነበር የመለሰችለት። እና እንግዲህ አጠገቧ ተዘርሮ ብለምናትም እሷ ምንም ልሰማ
አልፈለገችም ነበረ ዳኒን አገባዋለሁ ከዛ ደስተኛ ሆኜ እኖራለሁ በማለት ስትመልስለትም ምንም ማድረግ አልቻለም ነበረ። በመጨረሻ እበቀልሻለሁ እንደዚህ እንደተጫወታችሁብኝ አትቀሩም ብሎ ኮኮር ወጥተዋል ማለት ነው። ቤተሰብ ለማንኛውም ቤተሰቦች ይህን ቻናል ሰብስክራይብ፣ ሼር፣ ላይክ የመደወል ምልክቱን እየነካችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ምክንያቱም እናንተ ካላበረታታችሁኝ መስራቴ መልፋቴ ማውራቴ ምንም ጥቅም የለውም ማለት ነው። ለድምፄ ደግሞ በተደጋጋሚ ይቅርታ ጠይቃችኋለሁ። ምክንያቱም በጣም እያመመኝ ስለሆነ ማለት ነው። ድምፄንም ዘግቶኛል። በጣም እያመመኝ ነበረ። እውነት የምሬን ነው። እና ቤተሰብ ለማንኛውም ወዳችኋለሁ። ባይ ባይ።